እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። አንድ ሶሻል ሚዲያ ላይ ያየሁትን ጥያቄ መነሻ አድርጌ ነው የዛሬውን ቪዲዮ የምሰራው። ጥያቄው ምን ይላል? ለምንድን ነው የቤት ልጅ ከምንላቸው ሰዎች ይልቅ ዱርዬ የተባሉት ወይም ደግሞ በጣም ብዙ ነገር የሚያውቁት ሴቶች በትዳርና በተለያዩ ነገሮች የሚሳካላቸው የሚል ጥያቄ። በእኔ ፐርስፔክቲቭ እስቲ ሼር ላድርጋችሁ። ስንቶቻችሁ ቡክ ስማርት እና ስትሪት ስማርት ሲባል ሰምታችሁ ታውቃላችሁ? የቤት ልጆች የምንላቸውን ሰዎች ቡክ ስማርት አርጌ ሊያዛቸው፣ ዱርዬ የተባሉት ደግሞ ብዙ ነገር የሚያውቁትን ሰዎች ደግሞ ስትሪት ስማርት አርጌ ሊያዛቸው እና ከሱ አንጻር ኤክስፕሌን ላድርግላችሁ። ቡክ ስማርት የምንላቸው ወይም ደግሞ የቤት ልጆች የምንላቸው ሰዎች በጣም በህግ የታጠሩ ሰዎች ናቸው እና ትምህርት ቤት ይገባሉ፣ በቤት ይገባሉ፣ ትምህርት ቤት ይሄዳሉ። በጣም ሊሚትድ የሆነ ኢንትራክሽን ያላቸው፣ ከሰዎች ጋር ብዙ ኮኔክሽን የላቸውም እና ፎከስ ፖይንት ተሰጥቷቸዋል። በቤተሰቦቻቸው እና በተለያዩ ሰዎች ፎከስ የሚያደርጉበት ነገር ተሰጥቷቸዋል። ለምሳሌ ትምህርትሽን ብቻ በቃ ምንም ነገር አያስፈልግም ምናምን የተባሉ ሰዎች ሊሆኑ ይችላሉ። ከዛ ባለፈ ደግሞ እነዚህ ቡክ ስማርት የምንላቸው ፎከሳቸው ከሰዎች ጋር ኢንትራክት እንዳያደርጉ ስለሚያደርጋቸው በአንድ ነገር ብቻ የተወሰኑ ሰዎች ይሆናሉ፣ ወይም ፎከሳቸው አንድ ነገር ላይ ብቻ ይሆናል። እሱም በአንድ ነገር ሰክሲድ ማድረግ ወይም ደግሞ በአካደሚክስ በጣም ኤክሴል ማድረግ ወይ በፈለጉት ነገር ኤክሴል ማድረግ። ከዛ ብዙ አይወጡም እና በጣም በህግጋት የታጠሩ ናቸው። ከዛ ማለፍ አይችሉም። ቤተሰቦቻቸው ሰምሩላቸው መስመር ብዙ መውጣት አይችሉም። እነዚህ ቡክ ስማርት የሚባሉ ወይም የቤት ልጆች የሚባሉ ሰዎች ብዙ ኤክስፖዠር የላቸውም። የውጭው ኤክስፖዠር የላቸውም። ከቤተሰቦቻቸው ውጭ ዘመድ አዝማዶች ሊኖሩ ይችላሉ። ከነሱ ውጭ ሊሚትድ ፍሬንድስ ሊሆኑ ይችላሉ። ከዛ ውጭ ግን ከሌሎች ሰዎች ጋር እንዴት ዲል ማድረግ እንዳለባቸው፣ መንገድ ላይ ሲሄዱ ምን መሆን እንዳለባቸው ብዙውን ነገር ከንግግር ውጭ ኤክስፒሪየንስ አያደርጉም። በዚህ በኩል ስትሄዱ እንዲህ ትሆናላችሁ፣ ስለዚህ በዚህ በኩል እንዳትሄዱ፣ እንዲህ ስታደርጉ እንዲህ ትሆናላችሁ፣ ስለዚህ እንዲህ እንዳታደርጉ ተብለው ቀድመው እንዲጠነቀቁ ብቻ ነው የሚደረጉት። እንደዛ በመሆኑ ምክንያት በህይወት ኤክስፒሪየንስ የሚያደርጉት ነገር አይኖርም። በተቃራኒው ደግሞ ስትሪት ስማርት የምንላቸው ወይም እነዚህ ዱርዬ የሚባሉት ሰዎች ከብዙ ሰዎች ጋር ኢንትራክት ያደርጋሉ። ዱርዬ ከሴክስ አንጻር አይደለም ማወራው፣ አደራቸው። ከብዙ ሰዎች ጋር ኤክስፖዝድ ይሆናሉ። ብዙ አይነት የሰው ባህሪ ያያሉ። ሰው እንደዚህም ይሆናል እንደዛም ይሆናል የሚሉትን ነገር በጣም ኤክስፒሪየንስ ያደርጋሉ። ሞስት ኦፍ ኦል በጣም ህግጋትን የሚሰብሩ ናቸው። ህግ አያግዳቸውም። what I mean is ለምሳሌ ትምህርት ቤት ሄዳ እቤት የሚባል ፓዝ የነበራት ያችኛዋ ልጅ ይችኛዋ ደግሞ ሌላ ሰርክል ይኖራታል፣ ጓደኞች ይኖሯታል፣ ሃንጋውት የምታደርጋቸው ሰዎች አሉ፣ የምታዋራቸው ሰዎች አሉ፣ ከብዙ ሰዎች ጋር ፊሌት ታደርጋለች። በዛ ምክንያት ከብዙ ሰዎች ጋር ኮንቨርሴሽን ውስጥ መግባት ትችላለች። የሰውን ባህሪ ማጥናት ትችላለች። የሚደርስባትን ነገር ከርቀት ሳይሆን ፌስ አድርጋው ኤክስፒሪየንስ አድርጋው ታልፋለች። ለዛችኛዋ የቤት ልጅ ለተባለችው አጥር ስለተሰራላት ብዙ ሃርድሺፕ ፌስ አታረግም፣ ብዙ ችግር ፌስ አታረግም። ይችኛዋ አጥር ቢኖራትም አጥሩን ሰብራ መሄድ ትችላለች። ወይም ደግሞ ያን ያህል ብዙ ኮንትሮል የምትደረግ ስላልሆነች በቤተሰቧ እንደ ልቧ ኤክስፒሪየንስ ታደርጋለች። ኤክስፒሪየንስ ስታደርግ መጎዳትን ታያለች፣ የሰዎችን ባህሪ ታጠናለች፣ መጥፎ ነገር ኤክስፒሪየንስ ታደርጋለች። እንደዛችኛዋ ፕሮቴክት ስላልተደረገች በእድሜዋ የማይገቧትን ብዙ ኤክስፖዠሮች ውስጥ ትገባለች። ኤክስፖዝድ በሆነች ቁጥር ኤክስፒሪየንስድ ናት። ስለዚህ አይምሯን ትሬን ማድረግ ትችላለች። ኦኬ እንዲህ ቢፈጠር እንዲህ ያደርጋለሁ፣ እንዲህ ቢሆን እንዲህ ያደርጋለሁ፣ እንደዚህ ነገር ከዚህ በፊት ደርሶብኛል፣ ስለዚህ እንደዚህ አይነት ጥንቃቄ ማድረግ አለብኝ የሚሉትን ነገሮች በራሷ ኤክስፒሪየንስ ስላደረገችው በራሷ መስመር ማስመር ትችላለች። በራሷ ማምለጫ ስቴፕን ማስተካከል ትችላለች። ይችኛዋ ግን በተሰመረላት መስመር ነው የምታልፈው። ህግ አትሰብርም። በጣም ሬስፔክትፉል ናት። ስለዚህ ለመጎዳት ብዙ ሰዎችን ኤክስፒሪየንስ ለማድረግ የማይፈለጉ ነገሮችን ኤክስፒሪየንስ ለማድረግ ከእድሜዋ ውጪ ኤክስፖዝድ አልሆነች። ኤክስፖዝድ ባልሆንን ቁጥር ራሳችንን ፕሮቴክት የምናደርግበት ነገር አናውቅም። ለምሳሌ ይቺ ሴት ሪሌሽንሽፕ ውስጥ ያልገባች እንደሆነ ሪሌሽንሽፕ ውስጥ ገብታ ሀርት ብሬክ አይታ የሆነ ወንድ እንዲህ አርጓት ድሲቭ አርጓት ከዛ በኋላ አልፋ ምናምን ከመጣች ድጋሚ ሌላ ወንድ ድሲቭ አያረጋትም። ኤክስፒሪየንስ እችኛዋ ግን ኤክስፒሪየንስ አታደርገውም። ይሄንን
ገና በፍርሃት ነው የምትኖረው። እንዲህ እንዳታረገ እንዲህ እንዳትሆኝ ምናምን እየተባለች ኤክስፒሪየንስ አታረገው ጠበቅ ያለ ግንኙነት ውስጥ ትገባለች፣ ትዳር ውስጥ ልገባ ትችላለች። ዊዝ ደግሞ እንደዚህ አይነት ኮሚትመንት ውስጥ ስትገባ ምንም አይነት ኤክስፖዠር የላት። በሚያናድደው ሁኔታ አምና ሴይንግ ከብዙ ወንዶች ጋር መሆን ሪሌሽንሽፕ ውስጥ ኢን አውት መሆን ጥሩ ነው እያልኩኝ አይደለም፣ ግን ኤክስፒሪየንስ በጣም ማተር ያደርጋል። ይችኛዋ ኮሚትመንት ውስጥ ስትገባ ምኑንም አታውቀውም። ሞስት ኦፍ ኦል ደግሞ በጣም በሚያሳዝነው ሁኔታ አጥር ያበጁላት እነዚህ ወላጆቿ ሲነግሯት የነበረው ሁሉ ለላይፍ ታይም የሚጠቅም አይሆንም፣ ወይም ደግሞ አንዳንድ ችግሮችን ታክል ለማድረግ አይጠቅም። በቃ ትምህርትሽን ተማሪ እንዲህ እንዳያደርጉሽ ምናምን ስለተባለች ኤክስፒሪየንስ ያደረገችው ምንም ነገር የለም። ስለዚህ ወላጆቿ ነበር ፕሮቴክት ሲያደርጓት የነበሩ። ከወላጆቿ ፕሮቴክሽን ውጪ ስትሆን ኢሚዲየትሊ ሀርት ብሬክ ውስጥ፣ ከወላጆቿ ፕሮቴክሽን ውጪ ስትሆን ኢሚዲየትሊ ነገሯ ይበላሻል። ለምን? ህይወቷን ነገሯን ሁሉ የያዙት ወላጆቿ ነበሩ። ቬሪ ፈርስት እሷን ፎከስ እንድትሆን ብቻ ነው ያደረጓት። መልቲ ዳይሜንሽናል መሆን አትችልም። ይህንንም ያንንም እንዲህ አይነት ነገርን ምናምን ኤክስፒሪየንስ ስላላረገች አታውቅም። ችግር ውስጥ ብትገባ እንዴት መውጣት እንዳለባት አንደርስታንድ አታረግም። እቺ ልጅ በተማረችው ትምህርት በጣም እውቀት ሊኖራት ይችላል። ነገር ግን የተማረችውን ነገር ኤክስኪዩት ለማድረግ ጥበብ ግን አይኖራት። በነገራችን ላይ ከመጽሐፍት ይልቅ በጣም ከባድ አስተማሪ ህይወትን ኤክስፒሪየንስ። ያችኛዋ በህይወት ኤክስፒሪየንስ አድርገዋለች። ስለዚህ እውቀት ብቻ ሳይሆን ዊዝደምም አላት፣ ጥበብም አላት። ከአንድ ችግር እንዴት መውጣት እንደምትችል ዊዝደሙን ሆልድ አድርገዋለች። አንላይክ ደስማን ይችኛዋ ግን ያኛው ጥበብ የላትም። ኦኬ ይችኛዋ እውቀቱ ነው ያላት። ለምሳሌ ይችኛዋ በሪሌሽንሽፕ መካከል አንዳንድ ሰዎች ሚስትሪት ሲያደርጉ እንዴት ማድረግ አለብኝ የሚለውን ነገር በደንብ አድርጋ አይተዋለች፣ ኤክስፒሪየንስ ላደረገች። ይቺ ደግሞ ሚስትሪት ሲያደርጉኝ ምንድነው መሆን ያለብኝ? ማስረዳት አለብኝ፣ ኤክስፕሌን ማድረግ አለብኝ፣ ናይስ መሆን አለብኝ ብላ ሞር የምታውቀውን ኤክስፖዝ ሊሆነችበትን ኢንቫይሮንመንት ነው ሼር የምታደርገው። ካሺ ዳዝን ሀቭ ዊዝደም በእውቀት ከዛችኛዋ በጣም ልትበልጥ ትችላለች። ያችኛዋ ደግሞ በጥበብ ይችኛዋን ሴትዮ ትበልጣታለች። ቬሪ ፈርስት ቲንግ አንድን ሰው በህይወት በጣም የተሻለ ፖዚሽን ላይ እንዲሆን የሚያደርገው በጣም ስለተማረ እዚህና እዛ ዩኒቨርሲቲ ስለገባ ሳይሆን የሚያውቀውን ነገር ኤክስኪዩት የሚያደርግበት ጥበብ ስላለው። አመናችሁም አላመናችሁም እኛ የኔ ዘመን ሴቶች የአንቺ ዘመን አይደለሁም ብላችሁ መውጣት ትችላላችሁ። የኔ ዘመን ሴቶች በጣም እውቀት አለን፣ ተምረናል፣ ዲግሪ አለን፣ ማስተርስ አለን፣ ከዛም በላይ ልንደርስ እንችላለን። በጣም እውቀት አለን። የኔ ዘመን ሴቶች ያለንን እውቀት በደንብ አድርገን በምንሄደው መንገድ ኤክስኪዩት ለማድረግ በጣም ስትራይቭ እናደርጋለን። የኔ ዘመን ሴቶች ግን መልቲ ዳይሜንሽናል አይደለም፣ ወይም ደግሞ ስትሪት ስማርት አይደለም። በጣም እውቀት አለን፣ አካደሚክ ኤክሰለንስ አለን፣ ነገር ግን ጥበብ የለንም። ለዚህ ነው ከሰዎች ጋር መኖር ያቃተን። ለዚህ ነው የሆነ ሰው የሆነ ነገር ባደረገን ቁጥር ሁሌ ቪክቲም ማይንድ ሴታችንን ይዘን በየሶሻል ሚዲያው የምንለቀው ከዚ ዊ ዶንት ኖ ሃው ቱ ሊቭ ዊዝ ፒፕል። ከሰው ጋር እንዴት መኖር እንደምንችል አናውቅም። ከሰው ጋር መኖር መቻል ጥበብ ነው፣ እውቀት አይደለም። አብዛኞቻችን እውቀት አለን፣ በጣም ስለ ብዙ ነገር እናውቃለን። የሆነ ነገር ብንጠየቅ ልንተነትን እንችላለን። እንዲና እንዲህ ብለን ማስረዳት አቅም በጣም አለን። የተናገርነውን ነገር ግን ለመኖር አቅም የለንም፣ ለመኖር ጥበብ የለንም። ካዝ እውቀት ብቻ ነው። ምክንያቱም እንደሆነ ታውቃላችሁ፣ ዊ ወር ቶልድ ሁልጊዜም ሲነገረን እንዲህ እንዳታረጊ፣ እንዲህ እንዳትገቢ፣ እንዲህ እንዳትሆኚ ተብለን መሆን የሌለብንና ማድረግ የሌለብንን ነገር ብቻ ሲነገረን ቆይተን መሆን ያለብንን ማድረግ ያለብንን ነገር ሳይነግሩን አለፉ። ከዛን እድሜያችን ሲጨምር መሆን ያለብንን ነገር አናውቅም፣ መሆን የሌለብንን ብቻ ነው የምናውቀው። this is the problem and the difference። ስትሪት ስማርት የሆኑ ሰዎች ወይም ደግሞ ያን ያህል እንደኛ ዩኒቨርሲቲ ያልገቡ አካደሚክ ኤክሰለንስ የሌላቸው ሰዎች ግን ላይፍን ከኛ በተሻለ ይኖሩታል። አንድ ጊዜ ያስታውሳለሁ፣ አንድ ቦታ ላይ ሄጄ ከአንዳንድ ሴቶች ጋር እያወራን ነበር እና ስለ ክብር ምናምን እየተወራ በመካከል እንድትታዘዙ ከፈልግማ በቃ ያልተማረችውን ያግባ። it was a slip of a tongue። አስባበት አይደለም ያለችው። ኦኬ ስለዚህ ስንማር እኛ በተማርን ቁጥር
ዲስኦቢዲየንት ነው የምንሆነው የሚለውን ነገር አረጋገጥሽልኝ ማለት ነው አልኳት። እንደዛ ማለት አይደለም ግን አይ ሃቭ ራይት ቱ ሴይ ኖ። ኦኬ አዎ ኖ የማለት መብት አለሽ፣ ኖ የማለት አቅምም አለሽ። ግን ፕሮብለም ዝ ኖ ብለሽ ልታሸንፍ ትችላለሽ፣ ግን ከሰውየው ጋር የምትኖሪበትን ዊዝደም እዛ ጋር አተሸዋል። ዩ ዶንት ኖ። አንዳንዴ ይኸውላችሁ በጣም እውቀት አለን፣ ስለ መብታችን እናውቃለን፣ ግን መብታችንን በምን መልኩ እንኳን ኤክስኪዩትን ማድረግ እንዳለብን እንኳን አናውቅም። ከዚ ዊ አር ኦንሊ ቡክ ስማርት። አብዛኛው ሰው ቡክ ስማርት ነው። በጣም ተምሯል፣ በጣም ኮሌጅ በጥሷል፣ ማስተርስ አለው፣ ፒኤችዲ ያለው ምናምን። ኦንሊ ቡክ ስማርት። ስለሆነ ነገር ብጠይቃችሁ አሁን ሁላችሁም የምትተነትኑልኝ ነገር አላችሁ። ያንን ነገር ግን የመኖር አቅም ብጠይቃችሁ ምናልባት ከግማሽ በላይ ላትኖሩ ትችላላችሁ። በእኛና በአያቶቻችን መካከል ያለው ዲፍረንስ ይሄ ነው። አያቶቻችን አልተማሩም። አያቶቻችን እንደኛ ዲግሪ ማስተርስ ምናምን አልያዙ፣ ግን they were ስትሪት ስማርት ነበሩ። ከሰው ጋር እንዴት መኖር እንዳለባቸው ያውቃሉ። ቤታቸውን ሜንቴን ለማድረግ ምን ማድረግ እንዳለባቸው ያውቃሉ። ሰዎችን በምን መልኩ መያዝ እንዳለባቸው ያውቃሉ። ልጆች እንዴት ማሳደግ እንዳለባቸው ያውቃሉ። ስሜታቸውን እንዴት በአግባቡ ኤክስፕረስ ማድረግ እንዳለባቸው ያውቃሉ። አያቶቻችን ያልኩት እናቶቻችን አላልኩም። ኦኬ ሶ እነሱ ወደዳችሁም ጠላችሁም ስትሪት ስማርት ነበሩ። የህይወት ስኪል አላቸው፣ ዊዝደም አላቸው። እኛ ደግሞ በጣም እውቀት አለን እንዳልኳችሁ፣ አካዳሚክ ኤክሰለንስ ላይ ደርሰናል። ግን ያንን አካዳሚክ ኤክሰለንስ የምንኖርበትን ጥበብ የለንም። ሰው ወደ መጀመሪያው ልመልሳችሁና ለምንድን ነው በጣም ጨዋ የተባለችው ሰክሲድ ማድረግ ያቃታት? ለምንድን ነው ዱርዬ የተባለችው ጎበዝ የሆነችው? ዱርዬዋ ሺዝ ቢዮንድ ሩልስ፣ ህግ አያግዳትም። ሰው የሚያጥረው ነገር እሷን አያጥራትም። ስለዚህ ኤክስፒሪየንስ ታደርጋለች። ወድ ኢዝት ብላ ተስት ታደርጋለች። እያንዳንዱ ነገር ታያለች። በማየትና ኤክስፒሪየንስ በማድረግ ውስጥ ደግሞ ጥበብን ለራሷ ትገዛለች። ለዚህ ነው አይታችሁ እንደሆነ የኛ ዘመን ሰዎች በጣም ነው የምናውቀው። ስለ ብዙ ነገር ኢንፎርሜሽን አለን፣ ብዙ ነገር እናውቃለን፣ ብዙ ተምረናል። ግን ደግሞ እንደተማርንበት መጠን ከጎረቤቶቻችን ጋር እንኳን በሰላም መኖር አልችልም። እንደተማርንበት መጠን ጓደኞቻችንን እንኳን በሰላም ሜንቴን ማድረግ አንችልም። እንደተማርንበት መጠን ቤታችን ውስጥ እንዴት ትዳራችንን ማኔጅ ማድረግ እንዳለብን አናውቅም። ዳስ ዲፍረንስ። ስትሪት ስማርት ናችሁ ወይስ ቡክ ስማርት ናችሁ? በጣም ተምራችኋል ወይስ ጥበብን ለራሳችሁ እየገዛችሁ የምትኖሩ ሰዎች ናችሁ? አንዳንድ ጊዜ ከህግም ውጭ ሆናችሁ ኢን ራይት ወይ ከህግም ውጭ ሆናችሁ ኤክስፒሪየንስ አድርጎ አንዳንድ ነገሮችን ዝም ብላችሁ የሆነ ባላችሁትን ብቻ በማድረግ ህግም በመፈጸም የሆነ ዊዝደም አታገኙም። አንዳንዴ ከስህተት፣ አንዳንዴ ከውድቀት፣ አንዳንዴ ያልተባለልንም መንገድ ከመሄድም ነው አንዳንዴ ጥበብ የምናገኘው። እና ባለጌ የተባሉት ከጨዋዎቹ የሚበልጡበት ነገር ኤክስፒሪየንስ አድርገው ለራሳቸው ጥበብን ስለሚገዙ ነው። ዴይ ኢን ዴይ አውት እነዛ ጨዋዎቹ ጨዋነታቸውን ብቻ ይዘው ምንንም ላይፍንም ኤክስፒሪየንስ ለማድረግ ራሳቸውን ኤክስፖዝ አያደርጉም። ለምን? ስህተት እንዳይሰሩ ይፈራሉ። ለምን? ችግር ውስጥ እንዳይገቡ ይፈራሉ። እነዚህኞቹ ችግርን ኤቭሪዴይ ኤክስፒሪየንስ የሚያደርጉት። ሲጀመር ህግን ከጣሳችሁ ችግር ውስጥ መግባታችሁ አይቀርም። ራይት? ይሄ ይመስለኛል እኔ ሳስበው አይ ቲንክ ኤክስፒሪየንስ ማድረጉ፣ ራስን ለአንዳንድ ነገር ኤክስፖዝ ማድረጉ ጥበብን ይሰጠናል። በጣም ወደ ማወቅ እንድንደርስ ያደረገናል። እንዳስ ዋይ ከሰው ጋር የመኖር አቅማችንን ዲቨሎፕ እንድናደረግ ያደረገናል ብዬ አስባለሁ። እናንተ ለምንድን ነው ብላችሁ ታስባላችሁ? ሴክሱዋሊቲን አውጡልኝ። ይሄ ብዙ በሴክስ ኤክስፖዝድ ስለሆነች እንዲህ ትሆናለች ምናምን የሚሉትን አውጡልኝ። ኢትስ ናን ኦፍ ማይ ፖይንት። እስቲ ምን ታስባላችሁ እናንተ? ሀሳባችሁን ኮመንት ላይ አሳውቁ።